ዛሬ እንግዲህ ሀሚዬ አባቷን ይዛ መታለች። እንግዲህ ሁሉን ነገር ትቼ ያለፈው አልፏል፣ የተፈጠረው ተፈጥሯል፣ ወንድ ልጅ ነው ይሳሳታል በሚል ጋሽዬንም ሰምቼ ለእኔም ባረገው ነገር እንደኔ እንደዚህ አስቦ እንትን እያለ እና የሚሻለው መተው ነው፣ አብረው መቀጠል ነው እያለች ነው። ሀሚ እንግዲህ ያው ይሰማል ያሳለፉት ድካም በከንቱ ከሚቀር በይቅርታ ተላልፎ መቀጠል ጥሩ ነው እና ሁሉን ነገር ስቼ ዛሬ ይቅርታውን ለመቀበል ነው የመጣሁት እና ለተመከራችሁም ኦዲየንሶቼ ለድሮ የኔን ማንነት የምታውቁበት ትምህርት ቤት የጀምሮ እስካሁን ላላችሁ ለምታውቁኝ በጣም ነው የማመሰግነው። ለጥቅም ነው ጥቅመኛ ና ቤቱን ሲሰጣት መጣች ላላችሁኝ እኔ ጥቅመኛ አይደለሁም። እኔ ጥቅመኛ አይደለሁም፣ ገብጋባም አይደለሁም ብላለች ሀይሚዬ። ትክክል። ብሩኬን ስታገኘው እኮ ብር አለው መኪና አለው ታዋቂ ነው ብላ አይደለም፣ ምንም ሳይኖረው እሷም በዜሮ የተገናኙ ልጆች ናቸው። ያው እንግዲህ የኛ በሻ ምንም ሳናቅ ምንም አንዳንዴ ችግር አለብን ሁላችንም። የሰውን አንገት ለማስደፋ ልብ ለመስበር ሆ ብለን ተዘጋጅተናል። ሀሚዬ ደግሞ ሁሉን ነገር ተናግረሽ እኮ አይሆንም። አንድ ሰው ዩቱበር ስትሆኑ 50% ቢወድሽ 50% ደግሞ ይጠላሻል። ይሄን አውቃችሁ ብትሰደቡ ዝቅ ከፍም ብትረ ሁሉን ማሳለፍ እንጂ የስንቱን አፍ ትችሉታላ። የስንቱን አፍ መልሰሽ ትችይዋለሽ። የስንቱን አፍ ብሩክ አሁን እኔ ደስ የሚል አንዳንድ ባህሪው በሰሞኑ ባይቀየርም እንደ ሰሞኑ ባይሆንም አይናገርም። ኦዲየንስ ሰደበ የተናገረ ብሎ ወጥቶ መልስ አይሰጥም። ሀሚ ግን በጣም ትናደድና ወጥታ መልስ ትሰጣለች። እንግዲህ ድሮ ለምታውቁኝ አመሰግናለሁ። ለምክራችሁን በውስጥ ለመከራችሁ የኔና የብሩክ መለየት የማትፈልጉ አንድነታችሁ የምትፈልጉ የእናንተ ያሰባችሁት ቦታ ለመድረስ ዝግጁ ነኝ። ሁሉን ትቼ ይቅርታውን ለመቀበል መጥቻለሁ። ካሁን በላይ ምንም ላልናገር ከጎን ሆናለሁ ብላለች። ጥፋቱም ስለተናገረችው ቃላት ቆጭቷት ምናምን መታለች። እንግዲህ ጋሽዬም ደስ ብሎታል ስነግረው አሁን በልቼ ጠገብኩ ሳልበላ ብለዋል። ያው የልጅ አንደኛ ብሩኬን ይወዱታል፣ ሁለተኛ ታማኝ ልጅ ነው። 2 አመት ሙሉ የሰጡት ባደራ ጥሩ ታማኝ ስለሚወዱት ነው እንጂ እሷም እንደዛው ስለምታምነው እንጂ ማንም ሰው ዝም ብሎ ልጁን ወንድ ጋር ኑሪ ብሎ አይሰጥም። ወንድሞቿ እያሉ ማለት ነው። ከወንድሞቿ የበለጠ እሱ ስለሚያስብላት ጥሩ ልጅ ስለሆኑ ፈጣሪውን ስለሚፈራ አይተው ነው የሰጡት። ያው ማይሳሳት የለም ተሳሳተ። ስለዚህ እሷም ማለች ሀሚ እኔ የመጣው እሷም ብሎ መስሎ ነበር፣ ግን አሁን ሳስበው በሚያረገው ለቤት ለሁሉ ነገር መሆኑ አሁን ነው የተረዳሁት። ግን ቢሆንም አግኝቷታል። በዛ አጋጣሚ ባያገኛት የኔና የእሱ እንትን ይቀጥል ነበር እንደተዋደርን፣ ግን አገኛት። ማገኘቱ ደግሞ ወጥመድ ውስጥ አስገብቶታል። ያ ነገር ይፈጠር አይፈጠር የማውቀው ነገር የለም። ከተፈጠረም ምንም ማድረግ አይቻልም ብላ ነበር። ያው ባይዋጥላትም ከአንገት በላይ ያለ አይደል። እዚህ ጋር መሰላችሁ እሱንም መራቅ አትፈልግም። የተፈጠረውም ነገር ደግሞ መርሳት አልቻለችም። ብቻ ሀሚ ነገር ግራ ያጋባል። ፈጣሪ እርዳቸው። ሌላ ምን ይባላል? ሰላም አለይኩም ሀገሬ ዩቲዩብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ ሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። ሀሚ እንግዲህ ጋሽዬን ይዛ የብሩኬ ይቅርታ ልትቀበል እሷም ይቅርታ ልትለው ለተናገረችው ቃላቶች እና እንዲቀጥል አብረው እንደ ድሯቸው ከጎኑ እንድትሆን ነበረ። ብሩኬ ጋሽዬም እንደዛ ነበር ያለው። ያው ብሩኬ ደግሞ ሲመጣ እኔ ብሩኬ ምን ሆኖ ነው እውነት እህቶቼ ሀብሉን ካረገችለት ወድን የተቀየረው? እውነት ነው እንዲህ የመተታሰረት ሀብሉን ያረገችው ሳስበው፣ አንደኛ ሀሚ እንዲጠላ፣ ሁለተኛ እንዲርቃት። በቃ ከዛ ወዲህ የሚናገረው አይቀው ሀሚ ላይ የሚያረግባት ንቄቱ ሲያመናጭቃት አላደስ ንቄት፣ የንቄት አስተያየት፣ የንቄት አነጋገር። ብሩክ እኮ ያልነበር የምናውቀው ልጅ የሚሳሳላት ለማየት እንደዛ ለማየት የሚሳሳላት ልጅ አሁን አይንሽን ላፈር ብሎ ሲቀያየር እውነትም ያስብላል። እውነት በጣም ያሳዝናል።
ያቺ ልጅቱ ስራዋን ሰራት። አዩ አሳይሻለሁ በእጄ ነው የማስገባው ብላ ነበር። እውነትም ስራው ያረገችው ነገር እየሰራ ነው። እኔ በጣም ገና ሲያት እህቶቼ እንዴት እንዳያት ታውቃላችሁ? አስተያየቱ በቃ የጥላቻ አንድ ነው። የብዙ አመት ቂመኛ ያለበት ሰው ጭራሽ ትናንትና ሀይሚ ያታት አልመሰለችውም። በቃ ጋሽዬ እንግዲህ ባለው ነገር ምናምን ሲባል አልፈልግም ለማለት ጋሽዬ ፊት ነው አልፈልግም የሚል ቃልም ባያወጣ ብሩኬ ይቅርታውን ለመቀበል ዝግጁ አይደለም። አይፈልግም መቀጠል። ቃዬ ነው የእሱ ይታይ። እኔ ጋሽዬ አንተ ስር ተደፍቼ እንኳን ቀጥበል እንኳን ላለችኝ ይቅርታ ስጠይቅ ስንቴ ነው ያዋረደችኝ። ሲቀጥል ደግሞ አንተ ፊት አይደለ ወይ አንተን አግብቼ መኖር አልፈልግም ሌላ ህይወት ዳረኛ አግብቼ እኖራለሁ ያለችው እና ከእኔ ደግሞ ህይወቴን ጀምሬያለሁ። ስትፈልግ ሂድ ስትፈልግ ና የምትለይ ሰው አይደለሁም። ወንድ ልጅ ነኝ ይሰማኛል ብሏል። ትክክል ሀሚ እዚህ ጋር ጥፋት አጥፍታለች በትልቁ እሷም ተጎጂ ብትሆንሳ ግን የሁሉ ቃላት አንድ ሰው እህቶች እንለያይ ማለት ከልቡ ሲሆን በቃይ ብላ ከልቧ የልቧን ራሷ ናት። የማንንም ልብ ማን አያውቀውም? የማንን ሆድ ማን አያውቅም? ራሳችንን የኔን ሆድ ጓደኛ አታውቅም፣ የጓደኛዬን አላውቅም፣ ፈጣሪ ብቻ ነው። ስለዚህ ሀሚ ደግሞ ላቆርጥ ነገር ብሩኬ ልንገራችሁ፣ ከምንም በላይ ልቡን የሰበረው አባቷ ፊት እንለያይ ብላ የመጣችው ዳረኝ ያለችው ቃላት ከጭንቅላቱ አልወጣለት ብሏል። ለውሳኔም ሌላም ሀገር ለመሄድ ያስጨከነው ከሀሚ ነው። በቃ እሱ ነው ቁርጥ እንዲያረግለት ተናግሯን ይቆርጦልኛል ከሀሚ ብሏል። የቆረጠ ልብቶች ያን የሚወድ ሰው ደግሞ ከልቡ ከወጣ ተመለስ ብሉት አይመለስም። ብዙ ያደክመዋል። እንደ ድሮ ለመሆን ለሀሚ እኔ ቢታረቁም ብሩኬ እንደ ድሮ አይሆንላትም። በዚህ ከቀጠለ እንዴ በጣም ያስፈራል። ሀሚም ደግሞ እኔ ጥቅመኛ አይደለሁም ቤት ሰጥተህ የምትሰጠኝ ካንተ ጋር ካልሆነ አልኖርም ብቻዬን ጥቅመኛ አይደለሁም። በጣም እንደዚህ የጥቅም ሰው ገብጋባ አይደለሁም ብለሻል እኮ ሴት ምናምን እንደዛ እሷ እንደዛ ያለችው ተናዳ ነው። ግን ለብሩኬ ዛሬም ደገመችለት። ብሩኬ ደግሞ ሴት ይመስል ይሄን ያለው የኦዲየንስህን ወሬ ሰምተህ ነው። ኦዲየንሶቹ ምን ብለዋል? እህቶች የእሱ ደጋፊዎች አሁን ቤት ሲሰጣት ተንበርክካ እግሩ ስር ወርቃ ታረቀኝ ትላለች ብለው ነው። በእሱን ነው